የረፍት ቀን ያሳለፋችሁ እንደሆነ እምነታችን ነው። ፈረንጁ ጎረቤቴ ሰዓት ላይ ነው ያለነው። በፈረንጁ ጎረቤቴ ደግሞ የተለያዩ የውጭ ሀገር ዜጎች ሀገራችን ላይ እንዴት እየኖሩ እንደሆነ እናሳያለን። ዛሬ ሳራ እንግዲህ ወጣ ብላ ደራሲ ነው፣ ቪዲዮግራፊ ላይ ይሰራል፣ እንዲሁም ፎቶግራፊ ላይ የተለያዩ ሙያዎች አሉት። ሂዩግ ፎንቴ ይባላል። ከሱ ጋር ቆንጆ ቆይታ አድርጋ ነበረ። ፈረንጁ ጎረቤቴን አይተን እንመለሳለን። መልካም ጊዜ ይሆንላችሁ። Hello, Mr. Eric. Hello, Sarah. Nice to see you again. Nice seeing you as well. Oh, please, sit down. Sorry for disturbing. No, that's all, you know, it's... How are you? I'm great. Alliance City of Francis, ምን ያህል እንደምትወደው ስለማቅ የተለየ ነገር ላንተ ስላለው ለዛ ነው ዛሬ እዚህ እንድንገናኝና አንዳንድ ነገሮች እንድናይ የፈለኩት። You know, this place is the oldest... ታውቂያለሽ? ይህ በአፍሪካ ጥንታዊ አሊያንስ ነው። የተሰራው 1907 ነው። ይህ በእርግጥ አጼ ምኒልክ ይፈልግ ከነበረው የባቡር መስመር ግንባታ ጋር ተያያዥነት አለው። ይህ ቦታ እንዲሰራ የተፈለገው የፈረንሳይኛ ቋንቋን ለማስተማር ነው። ደግሞም የባቡሩ ሰራተኞች በቴክኒካዊ ቃላቱ ምክንያት ፈረንሳይኛ ይናገሩ ነበር። ስለዚህ ይሄ ቦታ በእናንተ ሀገር እና በእኔ ሀገር መካከል ላለው ግንኙነት ትልቅ ስፍራ አለው። አንተ ጸሐፊ ነህ፣ ፎቶግራፈር፣ ፊልም ሜከር። ምናልባት ደግሞ እኔ ያልጠቀስኩት ያጓደልኩት ነገር ሊኖር ስለሚችል ከአንተ ደግሞ በትክክል ስላንተና ስለ ስራዎችህ እንስማ። I also curate exhibition. በቅርቡ በብሔራዊ ሙዚየም የነበረ በኢዮቤልዩ ቤተ መንግሥት የነበረውን የመኪና ክምችት በኃላፊነት እመራው ነበር። ስለዚህ የተለያዩ ነገሮችን አድርጋለሁ። So my name is Hugues Fontaine. Fontaine, you know, water. ስሜ ሂዩግ ፎንቴን ይባላል። ፎንቴን ማለት የውሃ ምንጭ ፏፏቴ እንደማለት ነው። የተወለድኩት በሰሜን ፈረንሳይ ነው። መቼ እንደሆነ ግን አልነግርሽም። ምክንያቱም እንደምታውቂው ወጣት አይደለሁም። አብዛኛው ሕይወቴን በምስራቅ አፍሪካና በኢትዮጵያ መካከል አሳልፌያለሁ። ወደ ኢትዮጵያ የመጣሁት ከ17 ዓመት በፊት ነው። ሁለቱ መጽሐፎችህ በጣም የታወቁ ናቸው። ስለ አጼ ምኒልክና በተለይ ደግሞ ስለ ባቡር እኛ ሀገር እንዴት እንደገባ እነሱን መጽሐፎች They are here in the library. እዚህ ናቸው። They are in the bookshelves, yeah. ስለዚህ እያየናቸው Shall we go? You want me to go and get it? Definitely. Let's go. Yeah. መቼ ነበር እነዚህ መጽሐፎች ለእይታ የበቁት ወይም ለንባብ የበቁት? We published it in... መጽሐፉ የታተመው አዲስ አበባ ነው። በፈረንሳይ ጥናት ማዕከል እና በሻማ ቦክስ የተዘጋጀ መጽሐፍ ነው። ይሄ ከአድዋ ጦርነት በኋላ በ1897 ተጀምሮ እስከ 1917 ድረስ በጅቡቲ እና በአዲስ አበባ መካከል የተሰራውን የባቡር መስመር ታሪክ የሚያሳይ ነው። በጣም ብዙ ምስሎች ያሉት መጽሐፍ ነው። ይህን መጽሐፍ ያዘጋጀሁት ከ14 ዓመት በፊት ነው። በኢትዮጵያ የመጀመሪያ መጽሐፌ ነው። ወደ ድሬዳዋ ሄጄ የሰራተኞችን ፎቶግራፍ አነሳው። ጅቡቲ፣ ኢትዮጵያ የባቡር ወጎች። Exactly. ከዛም የባቡሩን አሰራር ሂደት አጠር ባሉ ታሪኮች እያዋዛው ማብራሪያ ሰጠሁበት። ይህ በምዕራፍ ተከፍሎ የሚቀጥል ሲሆን ትልቁን ታሪክ የሚናገሩ ትናንሽ ታሪኮችን ይዟል። አንዳንዶቹ ምስሎች እኔ ያነሳዋቸው ሲሆኑ አንዳንዶቹ ደግሞ የታሪክ ማደሮችን አርካይቭ ናቸው። በፈረንሳይኛ ቋንቋ ነው አይደል የተጻፈው? It is written in French and English. በአማርኛ ለምን አልተጻፈም? That's a good question. መጽሐፉ በሁለት ቋንቋ በእንግሊዝኛና በፈረንሳይኛ ማዘጋጀት በራሱ ቀላል አልነበረም። ሁለቱንም በአንድ መጽሐፍ ማካተት ከባድ ነው። የሚቀጥለው መጽሐፌ ምኒልክን በ3 ቋንቋዎች ማዘጋጀት ነው። It's a big book. It took me 15 years of work. እነዚህን ሰነዶች ለመሰብሰብ
15 ዓመታት ፈጅቶብኛል። ይሄ ስለ አጼ ምኒልክ ብቻ የሚያወራ መጽሐፍ አይደለም። ይልቁንም በወቅቱ በነበሩ ከሌላው ዓለም በሚመጡ ተጓዦች የተነሱ በዚያን ጊዜ የነበረችውን ኢትዮጵያ የሚያሳይ መጽሐፍ ነው። በ19ኛው ክፍለ ዘመን መገባደጃ ላይ ብዙ ተጓዦች ወደ ኢትዮጵያ ይመጡ ነበር። በዚያን ጊዜ አቢሲኒያ ተብላ ትጠራ ነበር። አንድ ጥያቄ አለኝ። እነዚህ እዚህ ጋር የምናያቸው ፎቶግራፎች በኦሪጂናል በዛን ጊዜ የተነሱ ናቸው? All those photographs are archives. I have collected them. እነዚህ ምስሎች አንዳንዶቹ ኢትዮጵያ ውስጥ፣ ሌሎቹ ደግሞ በጣሊያን፣ በስዊዘርላንድ፣ በጀርመን፣ በፈረንሳይ፣ በሩሲያ በአጠቃላይ ከመላው ዓለም ነው የሰበሰብኳቸው። ስለዚህ የኔ ሥራ እነሱን ፈልጎ በማግኘት በከፍተኛ ጥራት ማቅረብ ነው። The quality of those pictures, it's because they were made on glass plates. የእነዚህ ምስሎች ጥራት ከፍተኛ የሆነበት ምክንያት የተሰሩት በብርጭቆ ሳህኖች ላይ ስለነበር ነው። አጼ ምኒልክ ራሳቸው ካሜራ ይዘው የሚያሳይ ፎቶግራፍ አለኝ። ለፎቶግራፍ ልዩ ፍላጎት ነበራቸው። አየሽ፣ እዚህ ጋር ካሜራውን በእጃቸው ይዘውታል። እነዚህ እውነተኛ የታሪክ ምስሎች ናቸው። This is not AI. I do not invent the pictures. This is true historical pictures. You know, in Ethiopian tradition, you're not supposed to take a picture in profile. ታውቂያለሽ፣ በፊት በኢትዮጵያ ባህል ፎቶግራፍ በጎንዮሽ መነሳት የተለመደ አይደለም። ሁለቱም አይኖች መታየት አለባቸው። በጎን መነሳት ጥሩ አይደለም ተብሎ ይታሰባል፣ ግን አድርገውታል። ምክንያቱም ሳንቲሙን ለመስራት አስፈላጊ ስለነበር ነው። በጣም የሳበህ የታሪክ ክፍል አለ ይህንን ስራ በመስራት ውስጥ? Yes, I have. For instance, this. አዎ። ለምሳሌ ይሄ ፎቶ መጀመሪያ የተነሳው በ1968 ዓ.ም በመቅደላ ነው። ይሄ ደግሞ የተነሳው በጦር ሜዳ ነው። ይሄ ደግሞ የተወሰደው እንግሊዝ በነበረበት ጊዜ ነው። የተለያየ አፍሪካ ሀገር ኑረሃል፣ ሰርተሃል፣ ግን ለኢትዮጵያ የተለየ ፍቅር ነው ያለህና ያ ለምንድን ነው የሆነው? The people. I love the people here. You know. ሰዎቹን በጣም እወዳለሁ፣ ሀገሪቱንም እንደዛው። የኢትዮጵያ መልክዓ ምድራዊ አቀማመጥ ከበረሃው እስከ ተራሮቹ የተለያየና ማራኪ ገጽታ አለው። Very big variety. ይሄንን ባዮ ምንም የምጠግበው ነገር አይደለም። Sarah, I have a better idea. I will give you this book. Oh, really? Yes, so that you'll have time. And you know what? Yeah. I will even... Your name is Sarah, S-A-R-A. I will even sign it for you. Thank you so much. Yeah. Thank you know what? so much. I do it... This means a lot, by the way. Well, I do it in French. I write en amitié. It means in French... በፈረንሳይኛ የወዳጅነት መገለጫ ማለት ነው። Thank you so much. ፈረንሳይ ውስጥ ማደግ ምን ይመስላል? እንዴት ነበር አስተዳደግህ? የልጅነት ጊዜ ምን ይመስል ነበር? I was born in northern France. የተወለድኩት በሰሜን ፈረንሳይ ነው። 3 ወንድሞች አሉኝ። ወላጆቼ መምህራን ነበሩ። እኔ ያጠናሁት ስነ ጽሑፍና አንትሮፖሎጂ ነበር። ነገር ግን ብዙ ጊዜ ወደ ጣሊያን አቀናሁ። I wanted to travel. So I went to Italy. I went to several places in Europe. በአውሮፓ የተለያዩ ቦታዎች ተጓዝኩ። በለንደን 1 ዓመት ሰራሁና ወደ ናይሮቢ በመሄድ ፈረንሳይኛ ቋንቋ ማስተማር ጀመርኩ። በቱርካና ሐይቅ አካባቢ የመጀመሪያ ፊልሜን ሰራሁ። And you know what? The first time I went to Ethiopia, I didn't know. ለመጀመሪያ ጊዜ ወደ ኢትዮጵያ ስገባ ግን አላውቅም ነበር። ምክንያቱም ግመሎችን ተከራይተን ነበር። በግመሎቹ እየተጓዝን ሳለን ሳናውቅ ከኬንያ ተነስተን ኢትዮጵያ ገባን። የመጀመሪያውን የኢትዮጵያ ጉዞዬን ያለ ቪዛ ነበር የገባሁት። And then we came back. That was my first time in Ethiopia. Wow. 40 years ago. 40 years ago. Yes. አሁን አዲስ ፕሮጀክት ላይ እየሰራህ ነው። ትልቅ ፕሮጀክት ፊልም የተመለከተ የድሮ የተለያዩ ቪዲዮዎችን አድርገህ
የምሰራው ነገር አለና ስለዛ ደግሞ ትንሽ ንገረኝ። You see this place here? We'll screen films that have been shot here in 1909. ይህም ቦታ ታይዋለሽ። እዚህ ቦታ ላይ በ1909 ዓመተ ምህረት የተነሱ ፊልሞችን እናሳያለን። በእርግጥ በ1909 የተሰራ ስለሆነ ድምፅ አልባ ነው። ስለዚህ ሙዚቀኞቹ እዚህ ፊልሙ በሚታይበት ስክሪን ላይ በቀጥታ ሙዚቃ እንዲጫወቱ እናደርጋለን። መቼ ነው የሚወጣው? በጣም እስካየው ጓጓሁኝ። It's going next year, 27. We need to work. I am writing the story. I'm working with the musicians. I'm working with also Ethiopian filmmakers. ከሙዚቀኞቹና ከኢትዮጵያ ፊልም ባለሙያዎች ጋር በጋራ እየሰራን ነው። ቴክኖሎጂ አርቲፊሻል ኢንተሊጀንስን እየተጠቀምን በትብብር የምንሰራው ይሆናል። ስነ ኮንሰርት የሚል ስያሜ ሰጥተነዋል። ሲኒማና ሙዚቃ እንደማለት ነው። የተወሰኑትን ስራዎች ላሳይሽ እችላለሁ። Let's go. ፕሮጀክቱ ስሙ ምንድን ነበር? ከዛ ፊት Abyssinia 1909. አቢሲኒያ 1909. 1909, that's the title. I am a guest. I am an artist guest here at the Alliance. እዚሁ አሊያንስ ለስራ ብለው የመጡ እንግዶች አሉ። ድምፅ የሌላቸውን ፊልሞች ድምፅ ለመጨመር አብረን እየሰራን ነው። ማሲንቆ፣ ክራርና ዋሽንት የሚጫወቱ ሙዚቀኞች ከፊልሙ ጋር አብረው ያቀናብራሉ። የምን ያህል ሰዓት ፊልም ነው የሚሆነው? The show will be 1 ሰዓት ከ15 ደቂቃ ይሆናል ብዬ አስባለሁ። ፊልሙ በሚቀጥለው ጥር ወይም የካቲት ላይ የማሳየት እቅዳለን። ዋናው ሐሳብ በአሊያንስ ብቻ ሳይሆን በከተማዋና በድሬዳዋ ሐረር ለማሳየት ነው። photography and film in this area for this time. So this is coming from Paris actually. እኔ ፎቶግራፈርና የፊልም ባለሙያ ነኝ፣ እንዲሁም የታሪክ ተመራማሪ። ይሄ ፊልም የመጣው ከፓሪስ ነው። በእርግጥ በ1909 ዓመተ ምህረት ይህንን ፊልም የሠራው ኩባንያ ኪሳራ አጋጥሞት ስለነበር የፊልሙን የታሪክ ማህደሮች በልዩ ቦታ እንዲቀመጥ ተደርጓል። ስለዚህ ባለሙያውና ፊልሙን ወደ ዲጂታል ለመቀየር አብረን እየሰራን ነው። ይህ ተቋም በፓሪስ የሚገኘው ብሔራዊ የሲኒማ ማዕከል ይባላል። ሸግዬ 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 ሸጊቱ ሸግዬ 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 ሸጊቱ እባክሽ አፌ ላይ አትውደቂብኝ አንቺን ሳነሳ ነው የሚሳቅብኝ እባክሽ አፌ ላይ አትውደቂብኝ አንቺን ሳነሳ ነው የሚሳቅብኝ There is something I like in your country. You are very proud. በጣም የምወደው ነገር ኩሩ ህዝቦች ናቸው። Yes, no, it's true. You're very proud. You know, even you know, like you told me the time. ሌላው ቀርቶ የራሳችሁ የቀን መቁጠሪያ ካላንደር አላችሁ። ሁሉም ተመሳስሎ በሚጓዝበት ዓለም የራስን ባህል ኩራት ጠብቆ መጓዝ ትልቅ ነገር ነው። ከ40 ዓመት በፊት ነው የመጣኸው፣ ግን እስካሁን አማርኛ አለመቻልህ በጣም ይገርማል። ምክንያቱም አረብኛ እንደምችል አውቃለሁ። ለምንድን ነው እስከ ዛሬ ድረስ አማርኛ ግን ያልቻልከው? I feel ashamed for this, but you know, I have learned Arabic. እኔም ያሳፍረኛል። ግብፅ ኖሬያለሁ፣ አረብኛ ተምሬያለሁ። አረብኛ ለፈረንሳይኛ ተናጋሪ ከባድ ቋንቋ ነው። እንግሊዘኛ እናገራለሁ። አሁን ግን አረጀሁና አእምሮዬ አዲስ ቋንቋ መማር ከበደው። Brain doesn't want to learn language anymore. I am busy with other things. ይሄ ምክንያት ነው። This is an excuse. It's an excuse. I agree. አማርኛ ባትናገርም ግን እንጀራ እንደምትበላ አውቃለሁ። Yes, I love injera, katfo, raw meat, shero. ስለዚህ ዛሬ ምሳ እንጀራ ነው የምንበላው አይደለ? We can have tips. ጥብስ. We can have tips with injera. Is your favorite food ጥብስ? I love it.
ተነሳሽለት ነው የሚከብደው ሆዴ ሆናና ያገሬ ሆናና ያገሬ ልጅ ሆናና የወንዜ ልጅ First I eat the raw meat and then I like them to grill it. በሚቀጥለው ስትሄድና ስታዝ tell them ግማሽ አስጠብሱልኝ. Can you say that? Say it again. ግማሽ አስጠብሱልኝ. Gamasha አስጠብሱልኝ. astabusuli. Yeah. Is it correct? Yeah. መጀመሪያ ስትመጣ ያስገረመ ነገር ምንድነው እዚህ? You ask me difficult questions, huh? Things that surprise me here that I didn't know before. እዚህ መጀመሪያ ስመጣ ያስገረመኝ የምትደንሱበት መንገድ የተለየ ነው። ጥንካሬና ድፍረት፣ ጨዋነት በጋራ የያዘ ነው። ጸጉራችሁ እያወዛወዛችሁ የምትጫወቱት ያስደንቀኛል። Do you know any word in French? You know, I Give took me a word in like French. a few classes Like what? when I was in middle school. Like, for example, je m'appelle Sarah. Ah ben voilà. J'habite à Saint-Mite. Très bien. Yeah, and I say comment tu t'appelles. Comment tu t'appelles? And je suis née à Addis Ababa. Très bien, excellent. ሸግዬ 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 Bon appétit. Bon appétit. Thank you. እባክሽ አፌ ላይ አትውደቂብኝ አንቺ ሳነሳ ነው የሚሳቅብኝ በቀጣይ ያሰብከው ፕሮጀክት ምንድነው? A book about cars. ስለ መኪኖች እንዴት ወደ ኢትዮጵያ እንደገቡ የሚያሳይ መጽሐፍ አቀርባለሁ። መጀመሪያ ፈረስና በቅሎ፣ ከዚያም በፈረስ የሚሳቡ ሰረገላዎች ነበሩ። ይሄ የኔ ቀጣይ ፕሮጀክት ነው። ከሌሎች ኢትዮጵያውያን የታሪክ ምሁሮች ጋር አብረን እየሰራን ነው። በሚቀጥለው ዓመት ይታተማል ብዬ አስባለሁ። Yeah, so keep an eye on this. ይሄ ኤፍል ታወር ነው? Yeah, because you know here we have a very good gardener. Look, have a look, come and look at this. You know, he makes with his scissors, and he created the Eiffel Tower. I think I will take a picture of you. ኤፍል ታወር Yeah. በአዲስ አበባ? I'll take a picture of you. Very good. You should be an actress. I was. Yes, I know. Thank you, Sarah. Thank you it so was a much. pleasure to... ከአንቺ ጋር ስለነበረን ስለተዋወቅንም ስለ ጊዜያችን በጣም አመሰግናለሁ። በጣም ነው የምናመሰግነው ስላደረከው ነገር፣ ታሪካችንን ስላስተዋወቅልን፣ ስለ ሁሉ ነገር በጣም ነው የምናመሰግነው እና መልካም የሥራ ጊዜ። And I promise I will try to learn Amharic. Definitely. Next Okay. time we're going to talk in Amharic. All right. Bye-bye. All Thank right, you bye. so much. Thank you so much. Bye. Have a great day. Ciao. ሆናና ያገሬ ልጅ ሆናና የወንዜ ልጅ ሆናና ያገሬ ልጅ ሆናና የወንዜ ልጅ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።